እንደምን አላችሁ። በዛሬው ቪዲዮ ለማየት እንሞክረው ይሄን ቶፖሎጂ ይሆናል። ይሄን የምታዩት ቶፖሎጂ ወደ ሁለት ራውተሮች አሉ፣ ወደ አራት ቪላኖች አሉ። እነዚህን በመጠቀም እንዴት አድርገን የተለያዩ ኔትወርኮችን ራውተር ቱ ራውተር ማገናኘት እንችላለን የሚለውን በዚህ ቪዲዮ ለማየት እንሞክራለን። እዚህ ጋር ለማየት እንደምሞክር ነው ቪላን 10 ይላል። የቪላን 10 ኔትወርኩ ይሄ ነው የምታዩት 10.0። እዚህ ጋር ሌላ ሲኤስ የሚል ቪላን አለን። ቪላን 20 የሚል 20.0 የሚል ኔትወርክ አለን። ወደዚህኛው ራውተር ደግሞ ወይም ወደዚህኛው ሴክሽን በምንመጣበት ጊዜ ደግሞ ኤችአር የሚል ሌላ ቪላን አለን። ቪላን 30 ነው 30.0 የሚባል ኔትወርክ ይኖረዋል። ኤንድ ወደዚህ በምንመጣበት ጊዜ ኤፍቢ የሚል ሌላኛ ቪላን 40.0 የሚባል ኔትወርክ አለው ማለት ነው። ስለዚህ ይሄ ቪላን 30 ቪላን 40 ቪላን 20 ቪላን 10 የተለያየ ኔትወርክ ነው ያላቸው ማለት ነው። ስለዚህ የተለያዩ ኔትወርኮችን ለማገናኘት ያው ባለፈው እንደአወራ ነው ራውቲንግ ነው የሚያስፈልገው። በተለያየ መንገድ የራውቲንግን ስራ ስናይ ቆይተናል። ዛሬ ደግሞ ሁለት ራውተሮች በሚሆኑበት ጊዜ እና በጣም በርካታ ቪላኖች በርካታ ኔትወርኮች በሚኖሩበት ጊዜ እሱን እንዴት ማኔጅ ማድረግ ኮንፊገር ማድረግ እንችላለን፣ በዚህ ውስጥ እንዴት ነው ፓኬቶች ማለፍ የሚችሉ እንዴት ይሰራል የሚለውን በዛሬው ቪዲዮ ለማየት እንሞክራለን። የመጀመሪያ ስራችን የሚሆነው ለራውተሮች አይፒ አድሬስ በፖርቱ አይፒ አድሬስ እንሰጣለን ማለት ነው። ስለዚህ ሁለት ራውተር ልናገናኝ ስለሆነ የእያንዳንዱ ራውተር አይፒ አድሬስ ግዴታ መሰጠት አለበት ማለት ነው። ስለዚህ ለዚህኛው አይፒ 1 ለዚህኛው ደግሞ 2 ሰጣለሁ ማለት ነው። የክላስ ኤ ኔትወርክ ናቸው። ብዙ ጊዜ ለራውተር ቱ ራውተር ኮንፊገር የሚደረግበት ጊዜ የሚሰጡ አይፒዎች ናቸው። በዚህ ጊዜ ወደ 4 አይፒዎች ናቸው ያሉት። የምናባክነው አይፒ አይኖርም ማለት ነው። ስለዚህ ወደ ራውተሩን ከፍታለሁ፣ ወደ ኮማንድ ይመጣለሁ፣ ኢኔብል ላለሁ ኖ ላለሁ፣ ኢኔብል ወደ ኮንፊግሬሽን ሞድ ገባለሁ። ኮንፊግሬሽን ተርሚናል ከገባው በኋላ ምንድነው የማደርገው? ኢንተርፌስ ጊጋቢት። ይሄን ኢንተርፌስ ራውተር ቱ ራውተር ነው የመጀመሪያው የምሰራው። ይሄ ኢንተርፌስ ነው ጊጋቢት 0/0/1 ይሄን ኢንተርፌስ ማለት ነው ኢኔብል ማድረገው። በዚህ ኢንተርፌስ ይሄን አይፒ እሰጣለሁ ማለት ነው። ስለዚህ ጊጋቢት ኢንተርኔት 0/0/1 እንደ አይፒ አድሬስ ምን ይሆናል? አይፒ አድሬስ 10.0.0.1 ዲፎልት ሰብኔት ማስኬ ለዚህ ኔትወርክ 52.0 ኖ ሼት አደርጋለሁ። ፖርቱን እንዲሰራ አደርጋለሁ ኦር ደግሞ ኢኔብል አደርጋለሁ ማለት ነው። እንዲነቃቃ ስራ እንዲሰራ የተዘጋ ፖርት ኦን እንዲሆን ማድረግ መቻል ነው። ስለዚህ ይሄን ኤግዚት ልና እንደገና ምን አደርጋለሁ? ለራውተር 1 ላይ ሄዳለሁ ማለት ነው። ወደ ራውተር 1ም ስመጣ ፖርቱ ተመሳሳይ ነው። ለዚህኛው አይፒ ሰጥቼ መለሳለሁ። ኮንፊገር ኖ ኢኔብል ኮንፊ ኤንድ ኢንተርፌስ የማን ነው? ተመሳሳይ ነው። ለዚህኛውም ራውተር ኢንተርፌስ ጊጋቢት ኢንተርኔት 0/0/1 አይፒ አድሬስ ምን ይሆናል? 10.0.2 ኖ ሼት ላለው ማለት ነው። ኦኬ፣ በዚህ መንገድ ጨርሳለሁ። ይሄን ኤግዚት ላለው ማለት ነው። ስለዚህ አሁን ሁለቱን ዲቫይሶች እንደምታያቸው አገናኝቻለሁ ማለት ነው። ሁለቱ ዲቫይሶች ተገናኝተዋል። ግን ምንድነው አሁን እዚህ ላይ ያለኝ የተለያዩ ቪላኖች ስላሉኝ ቪላኖችን ለመስራት እንደገና ወደ ምን እመጣለሁ? ወደ ስዊች እመጣለሁ። ወደ ስዊች እመጣና ስዊቹን ከፍታለሁ። ለምሳሌ በዚህኛው ሳይድ ያለውን ቪላኖችን እንፈጥራለን። መጀመሪያ ወደ ኮማንድ እንመጣለን። ኦኬ ኢኔብል ብለን እንጀምራለን። እንግዲህ የተለያዩ ቪላኖችን ነው የምንፈጥረው። እዚህ ጋር ምን አይነት ቪላኖች የሚባሉ አለን? ቪላን 10 አይቲ፣ ቪላን 20 ሲኤስ የሚል ቪላኖችን እንፈጥራለን ማለት ነው። ስለዚህ ኮንፊግሬሽን ሞድ ላይ እንገባለን። ቪላን 10 ኔሙ ማን ነው? አይቲ
ቪላን 20 ኔሙ ኔም ሴስ የሚል ሁለት ቪላኖችን ክሬት አደረግን ማለት ነው። ስለዚህ ሁለት ቪላኖችን ክሬት ካደረግን በኋላ ምንድነው የምናደርግ ፖርት አሳይን እናደርግላቸዋለን። ለቪላን 24 ፖርት ካለው 10 ፖርት ለመደብ ይችላል። እንደን ለቪላን 20 እንደዛው 10 ፖርት ለመደብ ይችላል ማለት ነው። ስለዚህ ኤግዚት ብዬ መለስና ኢንተርፌስ ማለት ነው ለሚ ክሊር በዚህ ጋር ያለው ቪላን 10 ሁለት ኮምፒውተሮች ነው ያሉ ሌትስ ሴይ 10 አለ ብለን ብናስብ 10 ፖርት እዚህ ላይ ሪዘርቭ እናደርጋለን። ስለዚህ በሬንጅ ከፍለን ለቪላን 20 10 እንመድባለን ማለት ነው። ስለዚህ ኢንተርፌስ አሳይ እናደርጋለን። ኢንተርፌስ ሬንጅ ከማን ጀምረን ፋስት ኢተርኔት 0/1 ከአንድ ጀምረን ለምሳሌ እስከ 10 ለማንስት ለቪላን 20 ሶሪ 10 እንችላለን። ሲዩች ሞድ አክሰስ ነው። ኢንተር ሲዩች አክሰስ ለማን ፈቀደው ለቪላን 10 ፈቅዳለን ማለት ነው። ኤግዚት አሁን ደግሞ ለቪላን 20 እንዴት እንሰጣለን? ኢንተርፌስ ከ11 ጀምሮ እስከ 20 ያለው ማድረግ እንችላለን። ሬንጅ ፋስት ኢተርኔት 0/11 እስከ 20 ድረስ ማድረግ እንችላለን። ስዊች ኮድ አክሰስ ስዊች ቱ ኮምፒውተር ስለሆነ ማለት ነው። ስዊች አክሰስ ቪላን ለማን 20 ለቪላን 20 ፈጠርኩኝ ማለት ነው። ይሄን ከፈጠርኩ በኋላ እንደገና ይቺ ኬብል ከስዊቹ ወደ ራውተሩ የምትሄደውን ኬብል ፖርቷን እሷን ኢኔብል አደርጋለሁ። ኤግዚት ምን እላለሁ? ኢንተርፌስ ምንድናት እቺ ፖርት? ጊጋቢት 0/1 ጊጋቢት 0/1 እንደምታያት ይቺ ማለት ነች። ኢንተር ስዊች ሞድ ምንድነው የሚሆነው? ስዊች ቱ ራውተር ከሆነ ትራንክ ይሆናል ማለት ነው። ስለዚህ ምን አደረኩኝ? ቪላኖችን ፈጠርኩኝ ለሁለቱም ለሲኤስም ለአይቲም ፈጠርኩኝ። ፖርቶችን አሳይን አደረኩኝ ማለት ነው። ይሄን ያክል ፖርት ለዚህ ይሄን ያክል ፖርት ለዚህ ብዬ ይሄን ስቴፕ በተመሳሳይ ማንጋ ደግሞ አለው እዚህኛው ጋር መጥቼ በተመሳሳይ ይሄን ደግማለሁ። ኮማንድ መጣለሁ ኢኔብል ኮንፊገር ተርሚናል ኦኬ። ወደ ቪላኖችን ፈጥራለሁ። ቪላን 30 ስሙን ማን ያልኩት ኤችአር እና ኤፍቢ ሚል ኔም ኤችአር ቪላን 40 ኔም ኤፍቢ ሚል ስለሚሰጠው ልክ እዛ ላይ እንዳደረኩት አሁን ደግሞ ፖርቶችን አሳይን አደርጋለሁ። ኢንተርፌስ ሬንጅ ፋስት ኢተርኔት 0/1 እስከ ማን ድረስ እስከ 10 ያለውን ለማን ልስጥ? ስዊች አክሰስ ሞድ አክሰስ ለማን ልስጥ? ስዊች ቪላን 30 ኤግዚት ኢንተርፌስ ሬንጅ ፋስት ኢተርኔት 0/11 ጀምሬ እስከ 20 ድረስ ያለውን ለማን ልስጥ? ስዊች ሞድ አክሰስ ስዊች ለቪላን 40 ሰጣለሁ። ስለዚህ ጨረስኩ ማለት ነው። ከዚህ ጋር ጨረስኩም። ማን ይቀረኛል? እዚህ ጋር አንደኛው ፖርት ትቀረኛለች፣ ወደ ራውተሩ የምትመጣው ፖርት ማለት ነው። እጂ ጊጋቢት 0/1 ትሏን ፖርት እሷን ኢኔብል አደርጋለሁ። ኤግዚት ኢንተርፌስ ጊጋቢት 0/1 ስለዚህ ስዊች ቱ ራውተር ሞዱ ምን ይሆናል? ፍራንክ ይሆናል ማለት ነው።
ስለዚህ አሁን ጨረስኩኝ ማለት ነው። ሁለቱንም ቪላኖችን ፈጠርኩኝ። አሁን ወደ ራውተሩ ገብቼ ራውተር ኦን ስቲክ ኢንተር ቪላን ራውቲንግ እሰራለሁ ማለት ነው። ለዚህ ብቻ ሉክ አሁን ይሄ የተለያየ ኔትወርክ ነው። ሁለቱ አይቲ እና ሲኤስ የተለያዩ ኔትወርኮች ናቸው። ስለዚህ ባለፈው በሰራሁት ቪዲዮ መሰረት ኢንተር ቪላን ራውቲንግ እሰራለሁ። ራውተሩ ላይ መጥቼ እነዚህን ሁለቱን የተለያዩ ቪላኖችን ሊያገናኝልኝ የሚችል ኢንተር ቪላን ራውቲንግ ቴክኒክ አንደኛው ራውተር ኦን ስቲክ እሱን በመጠቀም እሰራለሁ ማለት ነው። ኦኬ ይሄን ስሰራ ምንድነው ማረጋው? የሁለቱን ቪላኖች ለመስራት ምንድነው ማረጋው? ኢንተርፌስ ፖርቱ ምንድነው ጊጋቢት ኢንተርኔት ማን ነው የሚለው እሱ ማየት ይጠበቅብናል። ሁሌም ጊጋቢት ኢንተርኔት 0/0/0 ጊጋቢት ኢንተርኔት 0/0/0 ዶት ቪላን ማን 10 ቪላን ቁጥር እዚህ ያስገባል። ከዛ ምን አደርጋለሁ? ኢንካፕሱሌት አደርጋለሁ ዳታውን ዲቴክት አድርጎ እንዲያሳልፍልኝ ዶት 1Q የሚል ስታንዳርድ ነው። ባለፈው እንደነገርኳችሁ ራውተሩ የትኛው ቪላን እንደመጣ የሚለይበት ቴክኒክ ሜካኒዝም ነው ማለት ነው። ስለዚህ የትኛው ቪላን ነው 10 አይፒ አድሬስ ማን ነው? በዚህ ዲፎልት ጌትዌይ የሰጠው 392.168.10.1 ዲፎልት ሰብኔት ማስኬ .0 አደርጋለሁ። በተመሳሳይ ለቪላን ኤግዚትል እና ለቪላን ቲዮንቲ ይሰራል። ስለዚህ አሁን ኢንተርቪላን ራውቲንግ ላይ በምንሰራበት ጊዜ ምንድነው ያደረገው? ራውተር ኦን ስቲክ ማለት እንደምታዩት የተለያዩ ቪላኖችን በአንድ ፖርት ሊሸከም ይችላል። አሁን እዚህ ላይ ሁለት ቪላኖች ነው ያሉት። ኢች በአንዷ ፖርት ላይ በጊጋቢት ኢንተርኔት 0/0/0 ላይ ሰብ ሎጂካል ፖርት ፈጥሬ ማለት ነው። ኦኬ 0.0.10 ስል ሌላ ፖርት ፈጠርኩ ማለት ነው። ሎጂካል የሆነ ፖርት በአንዷን ፖርት በመጠቀም ለተለያዩ ቪላኖች እንዲያልፉበት ሰብ ፖርቶችን ፈጥራለሁ ሎጂካል ማለት ነው። እዚህ አሁን ያደረኩት ይሄ ነው። እንጂ አሁንም ለቪላን ቲዮንቲ ቨርቹዋል የሆነ በፊዚካል ላይን ኦር ደግሞ በጊጋቢት ኢንተርኔት 0/0/0 በሱ ውስጥ ሌላ ሎጂካል ኢንተርፌስ እፈጥራለሁ ማለት ነው። ኢንተርፌስ ጊጋቢት ተመልከቱ ኢንተርኔት 0/0/0 ቅድም የተጠቀምኩት ራሱ ፊዚካል ፖርት ነው። ዶት ምን አደርጋለሁ 20 ስለዚህ እንደዚህ ሳረግ ሎጂካል ኢንተርፌስ በውስጡ እየፈጠርኩኝ ነው ማለት ነው። ሶ ይሄን ካደረኩ በኋላ ምንድነው ማድረገው? ኢንካፕሱሌት አደርጋለሁ ከየት እንደመጣ ይለይልኝ ስታንዳርድ ዶት አይኪ የሚል ታግ እንደማለት ነው። አይፒ አድሬስ ምን ይሆናል? ይሄ 392.168.20.1 ዲፎልት ሰብኔት ማስኬ .0 አድርጋለሁ ማለት ነው። ጨረስኩ። ስለዚህ እንደዚህ ካደረኩ በኋላ ምን አድርጋለሁ? ኢንተርፌሱን እስኪ ላነቃቀው ኢንኬዝ አልበርቶ ኮን እንዲበራ ለማድረግ ምን አድርጋለሁ? ኢንተርፌስ ጊጋቢት ኢንተርኔት 0/0/0 ኖሸት። ስለዚህ ራውተር ኦን ስቲክ ማለት ይሄ ነው። ይሄን ጨረስኩኝ ማለት ነው። ስለዚህ በዚህ ኬዝ ምን ይፈጠራል? እነዚህ ኔትወርኮች መገናኘት ይችላሉ ማለት ነው። ቪላን 10 እና ቪላን 20 መገናኘት ይችላሉ። ኦኬ እዚህ ጋር ጨርሰናል። ተመልከቱ። ከዚህ አያችሁት ሰክሰስፉል ይላል ማለት ነው። ማየት እንችላለን ሲሙሌሽኑን ለቪላን 10 እና ለቪላን ቲዮኒ ሰራን ማለት ነው። አሁን ይሄ እንደሚያሳየን ነገር ምንድነው? ወደዚህ ማለፍ አይችልም ሌላ ስራ ስለሚፈልግ። ስለዚህ አሁን የጨረስነው አንዷን ኢንተርፌስ ወስደን በሷ ኢንተርፌስ ሁለት ሎጂካል ኢንተርፌሶች ፈጥረን እነዚህ እንዲገናኙ አድርገናል ማለት ነው። ሶ በትክክል ዳታው ዴሊቨር አድርጓል ማለት ነው። ተመልከቱ አክኖሎጂ እያደረገ ነው። ዳታው በትክክል ደርሶ ተመልሶ ተመልከቱ በመጣበት ነው የሚመጣው። አንዷን ፖርት በመጠቀም ነው። እዚህ ላይ ለምሳሌ 40-50 ቪላኖች ቢኖሩን ያስኬደኛል። በአንዷ ላይን ማስኬድ ይችላል ማለት ነው። በሷ ላይ ሰብ ኢንተርፌስ እየፈጠርኩ ተመልከቱ በትክክል ደርሷል ማለት ነው።
ራይት እያደረገው ነው ሰክሰስፉል እያለ ነው ማለት ነው እዚህ ጋር እንደምታዩት። ስለዚህ ይህንኑ ወደዚሁ አፕላይ አደርጋለሁ እዚህኛው ራውተር ላይ መጥቼ ኦኬ ይሄም ተመሳሳይ ነው ኢንተርፌስ 0/0/0 አለ። ይሄ እንደምታዩት እዚህ ጋር ኢንተርፌስ ነው አሁን እናደርገው። እዚህ ላይ ደግሞ ቪላን 30 እና ቪላን 40 ይኖራል ማለት ነው። ኢንተርፌስ ጊጋቢት 0/0/0.30 ኦኬ ኢንካፕሱሌት ዶት ኪው 30 አይፒ አድሬስ ምን ይሆናል? አይፒ አድሬስ 192.168.30.1 ዲፎልት ሰብኔት ማስክ .0 ማለት ነው። ስለዚህ ጨረስኩ። ኤግዚት አሁን ደግሞ ለ40 አሰራለሁ። ኢንተርፌስ ሰብሎጂክ ኢንተርፌስ ጊጋቢት ኢንተርኔት 0/0/0 ዶት እናደርጋለን 40 ለቪላን 40 ኦኬ ተሰስተሃል ይለኛል። ስላሽ መኖር የለበትም እዚህ ጋር ዶት ኢንካፕሱሌት ዶት 1q 40 አይፒ አድሬስ 192.168.40.1 ኦኬ ዲፎልት ሰብኔት ማስክ ረስቻለሁ 0 ኤግዚት። አሁን ይሄን ጨረስኩ ማለት ነው። ሶ ይሄን ካደረኩ በኋላ ምንድነው ያደረኩት? ቅድም ፖርቱን ማነቃቃት ይኖርብኛል። እዚህ ኢንተርፌስ ጊጋቢት ኢንተርኔት /0/0/0 እናደርጋለሁ ኖ ሸት ዳውን። ስለዚህ አሁን አነቃቃለሁ ማለት ነው። ስለዚህ ቅድም ራውተር 0 ላይ እየሰራሁትን ራውተር 1 ላይ አሁን መጥቼ እየሰራሁ ነው ማለት ነው። እንደምታዩት አሁን ይሄም ልክ እንደዛኛው ሬዲ ሆኗል ማለት ነው። ይሄን ስራ መስራት ይችላል። ኦኬ ተመልከቱ። ይሄኛውንም መሞከር እንችላለን። ከዚህ ተነስቼ እዚህ ጋር ልመጣ እችላለሁ። ኦኬ ፌልድ ይላል። ብዙ ጊዜ መጀመሪያ ስትሞክሩት ፌልድ ነው የሚለው። ደጋግመን እያጠፋን ስንሞክረው ይሰራል። ይሄው እንደምታዩት ሰክሰስፉል ይላል ማለት ነው። በትክክል ሰርቶልኛል። ሲሙሌሽኑን ማየት እንችላለን። አዩት እንደምታዩት ይሄው በትክክል ደርሷል። ይሄው እየተመለሰ ነው። ተመልሶ ወደ ቦታው ይመጣል ማለት ነው። ትክክል ያው ሪል ታይም ብንለው ይሄን ላይክ በትክክል መድረሱን ያሳየናል በታ ማለት ነው። ተመልከቱ ያረሙ ሶ በትክክል ሰርቷል ማለት ነው። ስለዚህ አሁን የቀረን ምንድነው? በዚህ ጋር ያሉ ቪላኖች ሰራ። አሁን ግን ምንድነው ከዚህኛው ከቪላን 10 ቪላን 40 ላይ መሄድ ይችላል። ስለዚህ ሌላ ራውተር ማቋረጥ ይኖርብኛል ማለት ነው። ስለዚህ ሁለቱን እንዴት ሰራ ማገናኘት የሚለውን ደግሞ የመጨረሻ ስቴፓችን የሚሆነው ይሄን ነው። ኦኬ አሁን ምንድነው ይሄኛው ራውተር እነዚህን የተለያዩ ቪላኖችን በዚህ በኩል እንዲያልፉ መፍቀድ መቻል አለበት ነው። ዘ ሴም ቲንግ ይሄኛው ራውተር ደግሞ ቪላን 10 እና ቪላን 20 እንዲያልፉ እንዲወጡ እንዲገቡ መፍቀድ መቻል አለበት ማለት ነው። ስለዚህ አሁን የምንሰራ ይሄንን ስራ ነው። ኔትወርካቸውን ማወቅ አለብን። አሁን የቪላን 10.0 ነው 20.0 የዚህኛው 30.0 40.0 ሶ ይሄን ካወቅን በቀላሉ ለራውተሩ መንገር ነው ማለት ነው። እነዚህን አይፒዎች በቀጥታ ለራውተሩ በመንገር መስራት እንችላለን። እንዲያልፍ መፍቀድ እንችላለን። ራውተሩ እንዲፈቅድ እነዚህ ኔትወርኮች በዚህ ኔትወርክ ውስጥ ያሉ እንዲያልፉ ይፈቅዳል ማለት ነው። ኦኬ ይሄን ለመስራት ራውተሩን ከፍታለን። ምን እናደርጋለን? ኤግዚት ራውተር 0 ላይ ነን። ራውተር 2 ነው የሚለው ይሄ መጀመሪያው ማለት ነው። ቪላን 20 እና ቪላን 10። ስለዚህ የምንፈቅድ እነዚህ ሁለቱን ኔትወርኮችን ይሄን ኔትወርክ እና ይሄንን ኔትወርክ በዚህ በኩል እንዲያልፍ እንፈቅዳለን ማለት ነው። በዚህኛው አልፎ ወደዚህ እንዲሄድ እንፈቅዳለን። ሶ ይሄን ስንፈቅድ ምን እናደርጋለን? አይፒ ራውት ስታቲክ ራውት እንጠቀማለን። 192.168.30.0 ሰብኔት ማስክ 55.255 ኬት.0 ኬት የሚመጡ ኔትወርኮችን በየትኛው ራውተር ከዚህ
ነው የዚህ ራውተር አይፒ እናስገባለን በዚህ በኩል ስለሚያልፍ ከማንም የሚመጡ ራውተር ከየትኛው ራውተር 10.0.0.2 ለዚህ የሰጠነው አይፒ ይሄ ስለሆነ ማየት እንችላለን 10.0.0.2 ስለዚህ ይሄን ኢንተርናል አለን the same thing ለ40 ምን ፈቅዳለን ማለት ነው አይፒ ራውት 92.68 40.0 255.0 10 አይፒው ስንት ነው 0.2 እንደዚህ ይሆናል ማለት ነው ስለዚህ በዚህ በኩል ያለውን ጨረሰ አሁን ደግሞ ላይክ በዚህኛው በኩል እንመጣና ለቪላን 10 እና ለቪላን 20 እንፈቅዳለን ማለት ነው ኦኬ ኤግዚት አይፒ ራውት 92.68 10.0 5.255.0 ከየትኛው ራውተር የሚመጣው 10.0.0.1 ከዚህ ይመጣ ማለት አይፒ ራውት የኑ ስቴፕ ለቪላን 20 ሶሪ 255.0 10.0.0.1 ከዚህ ይመጣ ስለዚህ እንደዚህ አድርገን ጨረስን አሁን ቅድም ምንድነው ራውተር ኦንስቲክን በመጠቀም ቪላን 10 እና ቪላን 20 ብቻ እንዲገናኝ አድርገናል ቪላን 30 እና ቪላን 40 ብቻ እንዲገናኝ አድርገናል አሁን ግን የተለያዩ ኔትወርኮች የተለያዩ ቪላኖች እንዲገናኙ ሁለቱን ራውተር ፈቅደናል ስለዚህ ይሄን ስለፈቀድን ዳታ ከፈለግነው ቦታ ወደ ፈለግነው መላክ የምንችልበትን እድል ፈጥረናል ማለት ነው ስለዚህ ለመሞከር እንችላለን ኦኬ ዳታ ለምሳሌ ከዚህ ከፒሲ2 ወደ ፒሲ ወደዚህ ልላክ ተመልኩ ሰክሰስፉል የሚል በትክክል ልኳል ማለት ነው ስለዚህ ሲሙሌሽኑ ነው እስቲ ራውተሩ ጋር ደርሷል ተሻገረ አሁን ወደ ሌላኛው ወደዚህኛው ራውተር መጥቷል ለሲቹ መጥቷል አያችሁት ወደ ፒሲ ወደ 192.40.2 ወደዚህኛው ወደ 40 ከቪላን 20 ነው ላኩት ከቪላን 10 ተመልሶ እየሄደ ነው በትክክል ልኩ ማለት ነው ዳታው ማለት አያችሁት ከፒሲ2 ተነስቶ እዚህኛው ፒሲ ላይ ደርሷል ማለት ነው በትክክል ፒሲ6 ድረስ ማለት ነው ስለዚህ ያለ ምንም ችግር ልኳል ማለት ነው ሰክሰስፉል ይላል አያችሁት እንደምታዩት እዚህ ጋር ለምሳሌ ሌላ አንድ ሳምፕል ላሳያችሁ ከዚህ ሶሪ ኦኬ እስኪ ከዚህ ከፒሲ0 ፒሲ7 ላይ እስኪ ልላክ ሰክሰስፉል ይላል አያችሁት እንደምታዩት ተመልከቱ ተመልከቱ ሊመለስ ነው ደምታ ኦኬ ያው በትክክል ዳታው ደርሷል ለመድረሱ አክኖሎጂ አድርጓል ማለት ነው ስላዳመጣችሁ በጣም አመሰግናለሁ በጣም ሰፊ ጊዜ ነው የወሰድኩት ቶፖሎጂው በጣም ሰፊ ስለሆነ ነው ታንኪዩ ስላዳመጣችሁኝ ቪዲዮን ሼር አድርጉልኝ ሰብስክራይብ አድርጉልኝ
በደንብ ለሁሉም እንዲዳረስ ታንኪዩ አመሰግናለሁ።